السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين زدنا أردتني درساتنا هنا أشياء من النسابة رئيس باب القناعة والعفاف والاقتصاد في المعيشة والإنفاق وذم السؤال من غير ضرورة. بركت يالو قمت قرارابي يخونون دبوشنا يتسبسبوت. القناعة مالت الرضا بالقسم، الرضا بقسم الله. الله بوسنلن ملكات مودد مدسات مالت الله بوسنلن مودد. والعفاف قطبنت، والاقتصاد مكاكلنينت في المعيشة نور ولاي مكاكلنيا مهون وجه لاي ملقس لاي بين الإسراف والتقتير ببكوننتنا بسست مكاكل مهون. والإنفاق ملقس، والاقتصاد في المعيشة والإنفاق. والاقتصاد مكاكلنينت بمندن في المعيشة بنرو، والإنفاق بلقس علي مكاكلنيا مهون. وذن السؤال عندنا لمنا موجز يميوجز ملك تعالى بزيوست من غير ضرورة يلا أسجداج هنيتا، ضرورة سينور أسجداج هنيتا سينور ملمن بإسلام يتوجز عندهنا يميتكم تياج هونو تقرارب يهونو سنسا حسابوت ملك توشنا تسبب السبوت. قال الله تعالى كف يالو يلاقوا الله انده هلال وما من دابة كتنكساكاش يلتشم كأنسسات يلتشم في الأرض مدر لاي إلا على الله رزقها سيسايوا با الله لاي بيهوننجي الله يكسم يوسن اللات بيهوننجي مانن دنيا الله يوسن اللاتن سيتقم يلقى. وقال تعالى مدن يتفلقوا زلاي يسولج سلساسا سلقواقوا الله يوسن اللاتن ياقنيم ስለተቆጠበ ደግሞ አላህ የወሰነለትን አያጣም። ስለዚህ አላህ የቀደረልኝ አለ እሱን መጠቀም እችላለሁ ብሎ በቀደር ሊወድ ሊብቃቃ በልክ ሊሆን የሰጠውን ሊወድ ሊብቃቃ ይገባዋል ማለት ነው። وقال تعالى አሁንም አላህ Subhanahu Wa Ta'ala ምን ይላል? للفقراء ሰደቃ የሚሰጠው ለመሳኪኖች ለድሃዎች ነው። الذين احصروا እነዛ የታገዱ የተገደቡ ለሆኑት እሕሲሩ የታገዱ የተገደቡ في سبيل الله በአላህ መንገድ ላይ ነፍሳቸውን ለአላህ አሳልፈው የሰጡ በዛ ላይ ራሳቸውን ያሰሩ የገደቡ ለሆኑት ነው። في سبيل الله በአላህ መንገድ لا يستطيعون አይችሉም ضربا في الأرض በምድር ላይ መጓዝን ضربا سفرا መጓዝን አይችሉም يحسبهم يحسبቸዋል በምድር ላይ መጓዝ አይችሉም ማለት لطلب المعيشة ህይወትን ኑሮን ሀብትን ፍለጋ معايش ፍለጋ መጓዝን አይችሉም። ለአላህ ሲሉ ራሳቸውን ገድበው ኃላፊነት ላይ ያስቀምጠው በዛ ላይ የታሰሩ ናቸው። يحسبهم الجاهل አላዋቂ ሰው ይገምታቸዋል ያስባቸዋል أغنياء حبتاموች አድርጎ من التعفف ከመጠበቃቸው የተነሳ ጥብቅ ከመሆናቸው የተነሳ የሰው እጅ ከመመልከት ጥብቅ ከመሆናቸው የተነሳ አላዋቂ ሰው አላዋቂ ሲባል እዚህ ላይ የሸሪዓ ዕውቀት የሌለው ማለት አይደለም። ሐላቸውን ሁኔታቸውን የማያውቅ ሰው ምን አድርጎ ይገምታቸዋል? አግኒያ ሀብታሞች አድርጎ ይገምታቸዋል። ቁጥብ ከመሆናቸው የሰው እጅ የሚመለከቱ ባለመሆናቸው በራሳቸው ጉዳይ ላይ የተገደቡ በመሆናቸው ሐላቸውን ያሉበትን ሁኔታ የማያውቅ ሰው የተብቃቁ ሀብታሞች አድርጎ ይገምታቸዋል። تعرفهم ከመሆኑም ጋር ታውቃቸዋለህ ቢሲማሁም በምልክቷቸው
በምልክቶቻቸው لا يسألون الناس ሰዎችን አይጠይቁም ኢልሃፈን በችክታ ችክ ብለው ሰዎችን የሚጠይቁ አይደለም ከመቸገራቸው ጋር ኑሯቸው የሌላ ሰው እርዳታ ድጋፍ የሚጠይቅ ከመሆኑ ጋር ነገር ግን ቁጥብ ከመሆናቸው በራሳቸው የተብቃቁ ባለቻቸው የተገደቡ ከመሆናቸው የተነሳ ሁኔታቸውን የማያውቅ ሰው ሀብታም አድርጎ ሀብታም ሲባል ሁኔታቸው ደህና ሁኔታ የሚኖሩ ናቸው ብሎ የሚገምታቸው ናቸው የሚቸገሩ ከመሆናቸውም ጋር ምን አይደሉም ሰዎችን በችክታ ይጠይቁ تعرفهم بسيماهم በመልእክታቸው ታውቃቸዋለህ ቁጥብ ናቸው የተገደቡ ናቸው ዋና የተፈለገው ምንድነው በዚህ ርዕስ ሲያሰፍሩት እንዲህ አይነት ሲፋት የነበራቸው ሰሃቦች በተለይ ሙሃጅሮች እንደገና ደግሞ አስሐቡ ሱፋ ከመስጂድ ነብዊ በረንዳ ላይ ሲቀመጡ የነበሩ ዒልም የሚቀስሙ ጂሃድ ላይ ቀድመው የሚገኙ ዱንያ ለማካበት ብለው ይሄ ነው ብለው የሚሰጡት ጊዜ የሌላቸው መሳኪኖች ነበሩ በራሳቸው የተብቃቁ ስለሆነ ሰው ያሉበትን የችግር መጠን አይረዳላቸው እየተወደሱ ነው ያሉት ስለዚህ አማኝ የሆነ ሰው እነዚህን አካላት ምሳሌ ሊያደርግ ይገባል አላህ በወሰነለት ወዶ የሰው እጅ ከመመልከት ሊቆጠብ ባለው ሊብቃቃ ይገባል ምክንያቱም ያለንበት ርዕስ ምንድነው ቀናዓ አለ ቀናዓን የሚመለከት ነው ቀናዓ ማለት ከውስጡ ባለው መርካት መውደድን የሚመለከት ነው አፋፍ ቁጥብነት አለው ባለው መጠበቅ መካከለኛ መሆን የመሳሰሉት ነጥቦች የያዘ ርዕስ ላይ ነው ያለነው وقال تعالى እንዲሁም ከፍ ያለው የላቀው ጌታ እንዲህ ይላል والذين እነዚያም የአርህማን ባሮችን ሲፋት ሲዘረዝር እነዚያም ናቸው ኢዳ አንፈቁ በሚለግሱ ጊዜ በምን አይነት ቦታ في الطاعات الله በሚወደው ቦታ በሚለግሱ ጊዜ ምክንያቱም በሸር ቦታዎች በጉራ ቦታዎች የሚያወጣ ብዙ አለ ለኸይር ከሚያወጣው ይልቅ ስምና ዝና የሚገኝበት ቦታ ላይ እልፍ አላፍ ሚሊዮኖችን ብዙ የሚያፈስ ይኖራል ዲን የሚጠይቀው አላህ የሚያዘው ቦታ ላይ ግን የማይገኝ ስለዚህ والذين اذا انفقوا ሲባል እነዚያም በሚለግሱ ጊዜ ሲባል እነማንን የተፈለገው في الطاعه ዒባዳን አምልኮትን በመፈጸም የአላህን ትእዛዝ በመፈጸም በኸይር ስራ ላይ በሚለግሱ ጊዜ ለም ይስሪፉ የማያባክኑ የሆኑ ናቸው በኸይር ላይ ሲያወጡ የማያባክኑ በሸር ላይ ሲያወጡ የሚያባክኑስ በሸር ላይ ማውጣት አጠቃላይ በኩንነት ነው በዚህ ላይ ስንትና ስንት ገንዘባቸውን የሚያፈሱ ሰዎች አሉ ይሄ ሌላ ነጥብ ነው እዚህ ጋር ሌላ ማዶ ያለው ሰዎች ናቸው በኸይር መንገድ ላይ ሲያወጡ እንኳን ለም ይስሪፉ አያባክኑም ማለት እዚህ ላይ ብክነት አለው እንዴ ከተባለ የበለጠ የነሱ ኃላፊነት የሆኑ ቤተሰቦች አሉ ለምሳሌ እነሱን ዘንግቶ ሌላ ቦታ ላይ ያለ የሌለውን እንዳለ ማውጣት የለበትም ምክንያቱም የበለጠ የሱ ኃላፊነት የሚጠበቅበት የሱን እጅ የሚጠብቁ የራሱ ቤተሰቦችን ችላ ብሎ የሚሄድ ከሆነ ጥፋት ነው የሚሆነው ሰደቃ ከቤት ይጀምራል ከቅርብ ኃላፊነት ይጀምራል والذين اذا انفقوا لم يسرفوا ሲለግሱ ጊዜ የማያባክኑ ወለም ይቅተሩ የማይሰስቱ እንደገና ባጉል ማመሃኛ ነፍስያ ማሸነፍ አቅቷቸው ሊያወጡት በሚገባቸው ቦታ ላይ ደግሞ የማይሰስቱ የሆኑ ናቸው الرحمن ባሮች وكان بين ذلك قواما በዚህ መካከል ትክክለኛ የሆኑ ናቸው ልከኞች ናቸው قواما ስለዚህ ከባካኞች አይደሉም ከነፉጎችም አይደሉም መሃል ላይ ነው ያሉት የአርህማን ባሮች እነዚህ ናቸው ማለት ምንድነው የተፈለገው ለአማኞች ቅስቀሳ ነው የተደረገው ከነዚህ ሁሉ እየተባልን ነው ያለነው والاقتصاد في المعيشة والإنفاق يميلو يرأسو كفل قار يميقنانينو يجي وقال تعالى عندهم كان فعلو يلاقوا الله عنده بلوان وما خلقت الجن والإنس جننم سونم ألفتركم إلى الله جننم سونم ألفتركم إلا ليعبدون إن يعملكم بيهن انجي إن يعملكم بيهن انجي ما أريد منهم كالنسو الشام كالنسو الفلقم من رزق كسيسا ينديابلو
እንዲመግቡኝ አልፈልግም وما أريد أن يطعمون እንዲያበሉኝ የምፈልግም አይደለሁም ይላል አላህ Subhanahu Wa Ta'ala ስለዚህ ምንድነው የተፈለገው የሰው ልጅ በሚያወጣው ነገር አላህን አስቡ ሲያወጣው መቃረብን እንጂ ያሰበው የሱ የሚያወጣው ወጪ ለአላህ የሚደርስ ነገር የለውም ራሱን አስቦ ያወጣው ለገሰው ከመነሻው ከመጀመሪያ ከተጠቀሰው ጋር እናያይዘው وما خلقت الجن والانس الا ليعبدون እንዲገዙኝ እንዲያመልኩኝ እንጂ አልፈጠርኳቸው እኔ ሪዝቅ አልጠየቅኳቸው እኔ እንዲያበሉኝ አልጠበቅኳቸው ስለዚህ የሚያበሉትም ሪዝቅ ለሰዎች አላህ ከለገሳቸው የሚያወጡትም አምልኮትን ለመፈጸም የተፈጠሩበትን ዓላማ ለማሳካት ነው እሺ واما الاحاديث كحديثوች ደግሞ فتقدم معظمها ይህንን ርዕስ የሚመለከቱት ብዙዎቹ አልፈዋል ማለት ምንድነው የፈለጉት ከተጠቀሱት የርዕሱ ቀንዘሎች قناع عفاف اقتصاد ذم السؤال የመሳሰሉት የሚመለከቱ በርከት ያሉ ሐዲሶች አሳልፈናል في الباب السابقين ባለፉት በተለይም በሁለቱ ርዕሶች ላይ ومما لم يتقدم ካላለፉት ውስጥ ደግሞ ያለፉ ካልሆኑት ውስጥ ደግሞ የሚጠቀሱ ካላሳለፍ ነው عن أبي هريرة رضي الله عنه كعبد الرحمن بن صخر تيزو الله يودد الله الجنة عن النبي صلى الله عليه وسلم قال كنبياتنا يزو اللي بلوالا ليس الغنى هبتا يدلم مالت كهبتا يقدر عن كثرة العرض بشكت مبزات يشكت مبزات يشكت يجنزل ينبرت بزات هبتا يبالي ولكن الغنى نقرقن هبت مالت غنى النفس ينفس مبقاقات متفق عليه بخارينا مسلم يتسمى مبت زقبان العرض عرض مالت بفتح العين والراء ولتنم فتحا برقن عراء هو المال جنزل مالتنا وين الأمتعة اكاوت قصوت النبراتوت مالتنا الشيء من يالونه النبي صلى الله عليه وسلم የንብረት መብዛት አይደለም ሀብት ማለት አሉ የንብረት መብዛት ሀብት አይደለም ይያሉ አይደል ሀብት ስለሆነም ነው ሰዎች የሚያክል መጠን ያላቸው ሀብታሞች ለደሃዎች ዘካ ያውጡ እየተባለ የሚታዘዘው ሀብት ስለሆነ ነው እና ምንድነው ማለት የፈለጉት ሀብት አይደለም ሲሉ ከተባለ ليس الغنى الممدوح የሚወደስ የሚደነቅ አላህ ዘንድ የሚወደድ የሆነ ሀብት አይደለም ዝም ብሎ የሸቀጥ የንብረት መብዛት አይደለም አላህ ዘንድ የሚወደደው ሀብት عن كثرة العرض أي بسبب كثرة العرض በሸቀጡ መብዛት የተነሳ በቁሶቹ መብዛት የተነሳ ሰዎች ሀብታም ሊባሉ አይችሉም ይሄ አይደለም ሀብታም ሊባሉበት ولكن الغنى غنى النفس ይልቁንም እውነተኛ ሀብት ማለት የልብ መብቃቃት ነው ስንትና ስንት ያለው ልቡ የተንጠለጠለ ሌሎች ጋር ለመድረስ ሌሎችን ለመብለጥ በሚል ረፍታቶ ሰላማቶ እንቅልፋቶ አላህ የጣለበትን ግዴታ ለመወጣት እጁ የታሰረ የተጠፈረ ነፍስያውን ማሸነፍ ያቃተው የሰበሰበውን ሳይበላው ለአኺራው ሳያስቀድም የሚሄድ ሰው ይሄ ሀብታም አይደለም እንዲህ አይነቱ ሀብት ምን ትርጉም አለው ሀብት ማለት የሰው ልጅ ወይ ዱንያ ላይ የተጠቀመው ነው ወይ ለአኺራ ያስቀደመው ነው ባጭሩ የሚጠቀምበት ነው ሀብት ማለት ካልተጠቀመበት ምኑ ነው የሱ ንብረት ማለት ነው ስለዚህ ሀብት ማለት غين النفس ነው ሲሉ ምንድነው ባለው ላይ የተብቃቃ ሰው አላህ በወሰነለት ላይ የተብቃቃ ወደ ሌሎች አይኑን ከማማተር የተቆጠበ ሰው ይሄ ነው ሀብታም ማለት ይሄ ነው ሀብት ማለት ይሄን ሀብት ልናዳብረው ይገባል አላህ በወሰነልን እስትንፋሱ መቆየት ከቻለ ኑሮውን አሸንፎ እንደምን መዝለቅ ከቻለ ተርፈ ፍለጋ የሰው እጅን መመልከት የለበትም ማለት ነው እሺ وعن عبد الله بن عامر رضي الله عنهما كعبد الله بن عامر تيزو الله يودد لاچونا ሁለቱንም አባትን ልጅም ሰሐቢዮች ናቸው أن رسول الله صلى الله عليه وسلم يا الله ملائكتኛ قال እንዲህ ብለዋል قد أفلح برقدم سكيتاما ሆነ
من أسلم إسلاما يتقبل يسلم سو ورزق كفافا ورزق يتلقسم كفافا يعني قدر الحاجة بشجروا متأن يتلقسم بس فلاجو بفلاجوتو متأن بحاجة متأن يتستسم حسابنا كلا لبراسو لاي نجم يتساسبتن كيتا متى انديتا متى انديتا وطا كميلو حساب يترفنو ገንዘብ ለጥፋት ሰበብ ሊሆን ይችላል ልቡ ሊያግ ተዕቢት ሊሸከም ንቀት ሊወልድ ይችላል ሀብትን ተከትሎ ከዚህ ነገር ተጠብቋል ማለት ነው وقنعه الله بما آتاه الله በሰጠውም ነገር قنعه ማለት رضاه بما قسم له በወሰነለት እንዲወድ ያደረገው ሰው وقنعه الله የነፍስ መብቃቃትን በሰጠው መርካትን ያደለው ሰው بما آتاه الله بما آتاه رواه مسلم يزجبته حديثنا سلفا علينا وعن حكيم بن حزام رضي الله عنه كحكيم بن حزام تيزو حكيم بن حزام رضي الله عنه كعبة وسطني تولدت كعبة وسطني بذيه اللي يهنيتا بالتنياناتو حكيم بن حزام مستل تاريخ يالو ليلة علي ابن أبي طالب رضي الله عنه كعبة وسط أن تولدوا يتلالف زجبان لكن دكاما حكيم بن حزام قبل الإسلام بجاهلية زمن سلساء أمت بإسلام سلساء أمت نوروان متوها يا أمت الله يوجد الله تشونا قال لهذه سألت رسول الله صلى الله عليه وسلم يا الله من التنين أيكون مالك ስጦታት ጠየቁኝ ማለት ነው ስጦታ እንዲሰጡኝ ጠየቁኝ فأعطاني ሰጡኝ ስጠይቃቸው ሰጡኝ ثم سألته ከዛም ደግሜ ጠየቅኳቸው فأعطاني አሁንም ደግሞ ሰጡኝ ثم سألته فأعطاني ሶስተኛ ጠየቅኳቸው ሰጡኝ ثم قال ከዛም አሉኝ يا حكيم ሆይ إن هذا المال ይህ ገንዘብ የዱንያ ንብረት خضر لملم አረንጓዴ ነው ለአይን የሚይዝ ማለት ነው خضر ማለት ምንድነው የተፈለገው አረንጓዴ ነው ማለት ገንዘብ አጠቃላይ አረንጓዴ ቀለም አለው ለማለት አይደለም አይንን የሚይዝ ነው አይንን የሚስብ ነው ትኩረትን የሚይዝ ነው ልክ ለምለም ነገሮች አረንጓዴ የለበሰ መስክ ለአይን እንደሚስበው ልክ እንደዚያ ንብረት ማለት ገንዘብ ማለት ምንድነው አይንን የሚይዝ ነው خضر እንዲሁም حلو ጣፋጭ ነው حلو ጣፋጭ ነው ስለዚህ خضر في ميل النظر እይታን የሚስብ ስለሆነ ይህን ለመጠቆም خضر ነው አረንጓዴ ነው ሲሉ ሳቢ ነው حلو ጣፋጭ ነው ቢሰጠው ጉጉቱ ይጨምራል እንጂ አይቀንስም እንዲያውም ባለው ይብሳል ልክ በሐዲስ እንደተጠቆመው ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ሁለት ሸለቆ ወርቅ ቢሰጠው ሶስተኛ ይመኛል ነው የተባለው በቃኛ ያውቅ فمن أخذه يوسدው ሰው የተሰጠውን ስጦታ ንብረት ገንዘብ የወሰደ ሰው የተቀበለ ሰው بسخاوة نفس የነፍስ መምጠልጠል ሳይኖር ከነፍስ እርካታ ጋር ከነፍስ መረጋጋት ጋር ሰኻወቱ ነፍስ ሁለት ትርጉም ሊይዝ ይችላል አንደኛው بغير سؤال ያለ ልመና ማለት ነው ከጠያቂው በኩል ከተቀባዩ በኩል ስንመለከተው بغير سؤال ያለ ልመና ማለት ነው ያለ ልመና የተወሰደ بسخاوة نفس ከሰጪው በኩል ደግሞ ምን ሊይዝ ይችላል بانشراح النفس ሰው ችክ ተብሎ ተጠይቆ ሳይሆን ራሱ ደስ ብሎ ታውጥቶ የሚሰጠው ሁለቱንም ሊጠቁም ይችላል ሰኻወቱ ነፍስ ስለዚህ بسخاوة نفس ያለ ልመና ወይም ሰጪው ቅሪታ ሳይሰላች የሰጠው ቡሪከ ለሁ ፊሂ በሱ ላይ ይባረክለታል በዚህ መልኩ ስጦታ ተሰጥቶት የወሰደ ሰው አላህ ይባርክለታል ሰጪው አልተሰላቸም እሱም ጠይቆ አይደለም ልቡ ተንጠልጥሎ አይደለም ومن أخذه بلنا بكل دقمو يتقبلوا سو يوسد سو بإشراف نفس
تملكتا تنتلتلا لم يبارك له لسوا يبارك اللتم فيه بسوست بيوسدهم بركة يلهم وكان يهونال كالذي يأكل ولا يشبع إيبالا عندما يتأكل سونهم يهون أي تأكم البتم مجاب المفلقو كم مما جابوا نقل من تأكم بلتو يما يركاك هنا مدبو بركة توال مالتهم فايداو ألتدينيم كأنس والساس توال مالتهم لكن دزي يهونال واليد العليا يبلاي يهونج أج سجي مالتهم خير بلاجنج من اليد السفلى يبتاج كهونجوا تكباي كهونجوا كتكباي يلق سجي بلاج سلازي راسن زق أتدرج يالون قال حكيم كزام هنن تاريخ يستلالفوت حكيم بن حزام رضي الله عنه اندهاله فقلت يا رسول الله يا الله ملكتنيه ويالكواجو والذي بعثك بالحق بأونت بحق بلاكه جيتا يهون البي مهلا قال لا أرزق أحدا عندنم على قدلم لا أرزق يمننم نبرت أيكي السوقة اللون على قدلبت مال تأيكم مال تحجون باقي لا أرزق على قدلم مال تأيكم مال تحجون أحدا عندنم سو بعدك كانت بهلا شيئا مننم نقر أيكم مال حتى أفارق الدنيا نتكملك أدرس فكان أبو بكر رضي الله عنه أبو بكر الصديق الله يودد الله جونا خليفة بنبرو جزي كذا في دقائق من أنستنال أبو بكر سمعت شوية دلهم بلنا يا إسلام كمل التنيو كأدو تلا قصو يمجمر الخليفة سمعت شو بزو سوزند يتزنقانو أبو بكر سمعت دلهم ما أنه سمعت شو عبد الله ابن عثمان عبد الله ابن عثمان أبو بكر كنيانو يا بكر أبات مالتنا يا بكر أبات مالتنا الصديق ميلو دقمو لك ابنو كالسلنو درجات شون قلاج يهنا متوكل فكان أبو بكر رضي الله عنه الله يودد الله شونا أبو بكر يدعو يتأرو نبر حكيما يتأرو تنبر ليعطيه العطاء ستوتان لستوت يتأرو تنبر فيأبى أن يقبل منه شيئا فيأبى أنبيلال أن يقبل منه كسو ليقبل شيئا من ليقبل فقدن يهون من بيلال حق أنه لستوت كمركو وين كمسلم بيت المال لريلوت عندما يستطيعوا لستو سيتأروت ليقبل فقدن يهون نبر يقبل حق نمكن ثم إن عمر رضي الله عنه كزام عمر الخليفة بنبر زمن دعاه ليعطيه لستوت أرتوت نبر فأبى أن يقبله لقبلاته أمدي على شفرين على تقبل فقال يا معشر المسلمين إن أنت يا مسلم هزبوج هو يالو عمر أشهدكم أتمسكراتها له مسكرا درجاتها له على حكيم بحكم قداي أني أعرض عليه حقه إني حق بالسلاي أقرب له أعرض عليه أقرب له حقه حق يراسل الذي يانن قسمه الله له الله لسي والسنلة في هذا الحي بزيه مركولاي فيأبى أن يأخذه لوسدوج انبيلال فقادن يهونم فلم يرزق حكيم على قدر ما الوسدهم أحدا كأندم من الناس كسوت بعد النبي صلى الله عليه وسلم كنبي يتبع على حتى توفي اسكم متدرس متفق عليه بخارينا مسلم يتسمى مبتنا اسكم متدرس كما نم قال واستلم ما تقبل ايش كذا يتوسنوا قالاتن غريب انجدا ላይ ተዋሪ ይሆናሉ የሚሏቸውን ይፈታሉ እንደተለመደው يرزق የሚለው ቢራኢን በራእ ነው ያለው ثم زاين كذام زاي ثم همزة كذام همزة يرزق أي لم يأخذ من أحد شيئا كأنتم من المال والسدم وأصل الرزق رزق لو قالوا مسارته
النقصان قدلو مالته قدلت مالته أي لم ينقص أحدا شيئا عندنم وزدوا على قدلو بالأخذ منه كسب موسد على قدلو بتم مالته وإشراف النفس يميلك على سلفنا ومن أخذه بإشراف نفس يميل من مالتنا تطلعها من ملكتنا يسوج وطمعها مكجل منه بالشيء بهنا نجر وسخاوة النفس مالت دقمه هي عدم الإشراف إلى الشيء ودهنا نجر على من ملكت على من تلتل على مقوات والطمع فيه ودست مكجلا على مكجل ماتن والمبالاة به بست لا ما تكور على ما تكور كهلا اللغة النيز عدم الإشراف إلى الشيء عدم الطمع عدم المبالاة إيانا نعمة أولا والشره شره مالت كفتن هنا ينفس الزنبالي بوجود مالت شرح مالت الشيء كذيه تاريخ وسط يالله ملك تقلصنا السم ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ርዕሳችን ጋር የሚገናኘው ማለት ነው የተናገሩት ነገር አለ እሱ ምንድነው ሰው ከሌሎች ላይ ሌሎች እጅ ላይ የሚያየውን ሁሉ ነፍሱ ሊንጠለጠል ሊከጅል አይገባም ያለፈ ያገደመውን ያየው ላይ ሁሉ ነፍሱ የምትንጠለጠል ከሆነች ይጎዳል حرام ነገር ነው የሚወድቀው ቢሰጡትም ለሱ የተባረከ አይሆንለትም ስለዚህ ባዙት ባለ መብቃቃት እንደሚገባ ከዛ ውጭ ግን አብሮ የተጠቀሰው ምንድነው ነፍሱ ሳይንጠለጠል ሰጪው መሰላቸት ሳይኖረው ጥላቻ ሳይኖረው በራሱ ጊዜ የሚሰጠው ካለ መቀበሉ ችግር እንደሌለው እንዲያውም አላህ በረካ እንደሚያደርግበት ተጠቁሟል ከዛ አብሮ ተያይዞ የተነሳ ወልየዱል ዑልያ ኸይሩ ሚን አልየድ السفلى ደጋግሞ ወደፊት የሚመጣ ነው እዛ ላይ እናያለን አብሮ ተያያዥ መልእክት ምን ወስደው ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ደረጃ ለመልእክተኛው የገቡትን ቃል እስከ ህይወት ፍጻሜያቸው ይጠብቁ ነበር እዚህ ላይ የሐኪም ኢብኑ ሒዛም ነው ሌሎቹን ጋር እናያለን የአብዱላህ ኢብኑ ዐምርን ታሪክ አሳልፈናል ጾምና ሶላት በከፍተኛ ሁኔታ እያበዙ በየቀኑ እየጾሙ በየቀኑ ቁርአን እየጨረሱ በዚህ መልኩ አታድርግ ብለው ብዙ ከተመላለሱ በኋላ አንድ ቀን ሊጾሙ አንድ ቀን ሊያፈጡ ይሄንን ራሱ ነብዩ ሰለላሁ ዐለይሂ ወሰለም ጠበቅ አድርገው ነበር የያዟቸው በዚህ መልኩ እንዳይሆን ኋላ ላይ እድሜህ ረዝሞ ትቸገራለህ እንዳትቸገር ፈራለሁ ነው ያሏቸው ምን ነው ያኔ ያሉኝ ነገር ተቀብዬ በነበር ነው ያሉት አብዱላህ ኢብኑ ዐምር አቅም ሲያንሳቸው እንኳን ለሳቸው በገቡት ማለት ሳቸው በነበሩ ጊዜ የወሰኑትን ቃል ላለመቀየር ምን እስከሚያደርጉ ይደርሱ ነበር ሲያቀታቸው የተወሰነ ቀን አፍጥረው አቅማቸውን ሰብሰብ ካደረጉ በኋላ ያሳለፉትን ያካክሳሉ ለሊት ላይ የሚቀሩትንም እንደዚሁ ቀን ላይ የሆነ ያክል ቀርተው ያካክሳሉ ያኔ እሳቸው በነበሩ ጊዜ ሲፈጽሙት የነበረው ላለመቀየር ማለት ነው ወደፊትም ተመሳሳይ ከሷሃቦች የሚመጡልን ክስተቶች አሉ በእሳቸው ዘመን የገቡትን ቃል እስከ ህይወት ፍጻሜያቸው ላለመቀየር የነበራቸውን ቁርጠኝነት ስለዚህ እነሱ ከደረሱበት መድረስ ቢያቀተን እንኳን ለነፍሳችን ቃል ልንገባ ይገባል ምን ልንሆን ቁጥብ ልንሆን በእስላም የምንገባውን አደራ ልንጠብቅ የሰው እጅ ከመመልከት የሰው ንብረት ላይ የሰው እጅ ላይ ልባችን ከመንጠልጠል በመቆጠብ በመብቃቃት ነፍስ እንደ ህፃን ልጅ ነች ህፃን ልጅ የጠየቀውን ሁሉ ተገዛንለት አይሆንም ያስለቅሰዋል አይሆንም የለምን መልመድ አለበት ማወቅ አለበት ያለበለዚያ ትንሿ ነገር ትልቅ ሙሲባ የወደቀበት ነው የሚመስለው ይሄ ነገር አይሆንም ሲባል ትልቅ ተራራ የወደቀበት ያክል ይጨንቀዋል ይሰማዋል ያዝናል ከለመደውስ ዛሬ አይሆንም ሲባል ለምዶታል ምንም አይመስለው ነፍስያም ልክ እንደዚህ ያለች መብቃቃትን ካስለመድናት ለምዳ ትሄዳለች ትንሽ ትልቁን እዛም እዚህም መንሰፍሰፍን ከለመደች ትቀጥላለች በዛው መልኩ እንዳያዟት ነች وعن أبي بردة عن أبي موسى الأشعري رضي الله عنه كأبو بردة يزو استاتشو كأبو موسى الأشعري أباتاتشو ناتشو كأباتاتشو كأبو موسى الأشعري يزو الله يدد الله شونا قال اندهالو خرجنا مع رسول الله صلى الله عليه وسلم كالله ملك تنيا قار ودعان في غزات بهنا زمچا ላይ غزات عند زمچا ማለት ነው የአንድ ወቅት ዘመቻ ونحن 6 نفر እኛ 6 ሰዎች ነን بيننا بعير
በመካከላችን አንድ ግመል አለ نعتقبه እየተፈራረቅን እየተተካካን እሱ ላይ እንቀመጥበታለን እንጓዝበታለን فنقبت أقدامنا እግሮቻችን ቆሰሉ በረሃን ከዚህ በፊት አሳልፈናል ጫማ እንኳን ለልብ የሚያገኙበት ሁኔታ አልነበረም فنقبت أقدامنا እግሮቻችን ሳሱ ቆሰሉ ونقبت قدمي እግሬ ቆሰለች وسقطت قدمي ነው قدمي የሚለው እናንተ ጋር قدمي ነው قدمي አይደል እሺ እግሬ ቆሰለች وسقطت أظفاري ጥፍሮቼ ወደቁ ምን አይነት ጉዞ ነበር እንዴት ነበር የሚፈተኑት فكنا ظفر የሚለው ሲበዛ ነው أظفار ጥፍሮቼ ወደቁ فكنا ነበር نلف እንጠቀልልና አሰብ ነበር على أرجلنا እግሮቻችን ላይ الخرقة በጥስጣሽ ጨርቆችን እንጠቀልል ነበር እግራችን ላይ فسميت تتأرچاچ ዘመቻ غزوة ذات الرقاع የቁርጥራጭ ሪቃዕ ማለት በጥስጣሽ ቁርጥራጭ ጨርቆች ናቸው የዛ ባለ ቁርጥራጭ ጨርቅ ዘመቻ ማለት በዛ ታወቀ ተብላ ተጠራች አሉ ቁርጥራጭ ጨርቆችን እግራቸው ላይ የሚያስሩበት لما كنا ስለነበርን نعسب የምናስር على أرجلنا እግሮቻችን ላይ من الخرق ከቁርጥራጭ ጨርቆች قال أبو بردة እንዲህ አሉ ታሪኩን ከአቡ ሙሳ ያስተላለፉት ማለት ነው فحدث أبو موسى أباتي أبو موسى تناقرنا ይህንን ታሪክ بهذا الحديث ይህንን ሐዲስ ከተናገረ በኋላ ይህንን ታሪክ ካወራ በኋላ ሐዲስ የሚባለው የነብዩ ሰለላሁ ዐለይሂ ወሰለም ንግግር ብቻ እንዳልሆነ እንወስዳለን እሳቸው የነበሩበት የተሳተፉበት ኢቅራራቸው አብሮ ሐዲስ ይባላል ይህንን ሐዲስ ከተናገሩ በኋላ ثم كره ከዛ ግን ቀራላቸው ጠሉ ذلك ይህንን ማውራታቸው ምን ነው ባላወራው ታሉ እንደገና وقال እንዲህ አሉ ما كنت أصنع ምንድነው ማደርግበት بأن أذكره ይህንን በማውሳቴ ለምን አወራሁ ታሉ قال كذاب مالو كأن منو ይሄኛው ማለት ነው አቡ ቡርዳን እንዲህ አሉ كأنه كره ልክ እንደጠሉ أن يكون شيئا من عمله ከስራቸው የሆነ ነገር አፍሻሁ ለሌሎች ያስተላለፉት ያስተራጩት መሆናቸውን ጠሉ متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው ምን እንወስዳለን ነብዩ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው የነበሩበትን ዲን الاسلامን ለማሰራጨት ያሳለፉትን መከራና ፈተና እናያለን እግሮቻቸው እየቆሰሉ ጥፍሮቻቸው እስከሚወድቁ ድረስ በዚህ ደረጃ ሌላ አንድ ግመልን እየተፈራረቁ መጋለብ መቀመጥ መጓዝ ላይ መጓዝ እንደሚቻል ከዚህ እንወስዳለን ሌላ ከዚሁ ታሪክ የምንወስደው ሌሎች የሚማሩበት ከሆነ አላህ የዋለልን ኒዕማ በማውራት መልኩ ከሆነ ምንን ማውራት እንደሚቻል መልካም ስራን ማውራት እንደሚቻል ሌላ አሁንም ከዚሁ የምንወስደው ሰው በዚህ መልካም ስራው ምናልባት ሪያ ላይ እወድቃለሁ ይውልኝ ላይ እወድቃለሁ ይስሙልኝ ላይ እወድቃለሁ ብሎ ከሰጋ ወይም ሌሎች በዛ መልኩ ይረዱኛል ብሎ ከሰጋ ሊያወራው እንደማይገባ አቡ ሙሳ አልአሽዓሪ ለዚህ ነው ቅር ያላቸው በዚህ በማውራት የሆነ ነፍስ የሆነ ነገር ሊሰማት ይችላል ስለዚህ ስራዬን አጥፍቼው እንዳይሆን ብለው ስለተጨነቁ ነው ለምን አወራሁት ያሉት ስለዚህ በሆነ ምክንያት ያሳለፍነው መልካም ነገር ካለ ለማውራት ካሰብን በማውራታችን ምን አለ የሚለው ማሰብ ያስፈልጋል ምንድነው የሚገኘው ምክንያቱም ኸይር ስራ ሲደበቅ ነፍስያ ስም ትፈልጋለች ዝና ትፈልጋለች ከዛ ማጣጣም ትፈልጋለች እሱ ሲቀርባት አይመቻትም መግጣት ያስፈልጋል ስለዚህ የምናወራው ለምንድነው እሷ የገፋችን ነው ከኋላ ወይስ ሰዎች የሚጠቀሙበት ነው ብለን ወይስ አላህ የዋለልንን ኒዕማ በማውራት መልክ ነው እያነሳን ያለነው ስለዚህ ከራሳችን ጋር ማሰብ ያስፈልጋል ማለት ነው وعن عمرو بن تغلب كعمرو بن تغلب تيزو بفتح التاء تابلا المثنى
مثنى باله ሁለት ነጥብ ማለት ነው فوق ከላይ ሁለት ነጥብ በያ እንዳና ነበር واسكان الغين المعجمة باله ነጥብ بعين እንዳና ነበር وكسر اللام تغلب رضي الله عنه الله يودد الله أن رسول الله صلى الله عليه وسلم يا الله ملكتنيا أوتي بمال ገንዘብ ወረሳቸው መጡላቸው أو سبي ويمركوج فقسمه سبي مركو مالته فقسمه أكفافلت فأعطى رجالا لتوسنوا وندوج لتوسنوا سوج كزيا مركو لاي سدوا أكفافلوا وترك رجالا ليلوش دغمو تو نبي صلى الله عليه وسلم ስጦታ ሲያከፋፍሉ በቁጥር እኩል ያደርጉ አንዳንዱን እጅግ የተጋነነ ስጦታ ይሰጣሉ 100 ግመል ሲሰጡ ነበር 100 ግመል ገና አዲስ ሰለምቴ የሆነ ስጦታው የሚያማልለው የሆነ ወደ ወገኖቹ ሄዶ እንዲያው ምንድነው ያለው ሙሐመድ ድህነት የማይፈራ ስጦታ ነው የሚሰጠው ስለሙ ያለቀሰቀሰ ወገኖቹ ኢማን ገና ሲሆን ሰው ለንብረቱ ሲል ይቋምጣል ከገባ በኋላ ኢማን ልብ ውስጥ ሲሰርጽ ደግሞ ከወሰደው የበለጠ ይለግሳል ከንብረትም አልፎ ህይወቱን አሳልፎ ይሰጣል አይደል ህይወታቸውን ሲሰጡ ነበር እና ለአንዳንዶቹ በዚህ መልኩ ይሰጣሉ አንዳንዶቹም ትንሽ ይሰጣሉ አንዳንዶቹም ከነጭራሻው ይሰጧቸው እና فبلغه በዚህ መልኩ ካከፋፈሉ በኋላ ደረሳቸው ወሬ ان الذين ترك እነዛ ሳይሰጧቸው የተዋቸው عاتبوا እንደወቀሱ ደረሳቸው ለነብዩ ሰለላሁ ዐለይሂ ወሰለም عاتبوا እንደወቀሱ ደረሳቸው ዝም ብሎ ማሳለፍ አልፈለጉም فحمد الله አመሰገኑ ثم اثنى عليه ከዚያም በሱ ላይ ውዳሴን አደረሱ ان الحمد لله نحمده ونستعينه የሚለው እስከ መጨረሻው خطبة دعوة سيادرقوا بزيه جمران ثم قال كذيام مالو أما بعد كذيب مكتن ودوانا ونتبعي سقبا فوالله بالله هنبي إني لأعطي إني برقد من سأله الرجل لأندسو وأدع الرجل ليلا وندقمو سواله أو انداياتو تادرقال له مكنيات والذي أدعو يمته وسو أحب إلي من الذي أعطي كم مسدو يبلتني قاية توددهم ከምሰጠው የበለጠ እኔ ጋር የቀረበ የተወደደ ከፍ ያለ ደረጃ ያለው ሆኖ ነገር ግን እሱን ትቼ ለሌላው ልሰጥ እችላለሁ ስለዚህ ስጦታው የማበላለጥ የመውደድ የውዴታ ምልክት እንዳታርጉት ይላል ولكني ነገር ግን እኔ انما اعطي اقواما ለተወሰኑ ሰዎች የምሰጠው لما ارى في قلوبهم ልቦቻቸው ውስጥ ስለማይ ነው من الجزع ተስፋ ከመቁረጥ الجزع ማለት ሐዘን ፍራቻ ላይ ሰጠኝ ነው እንዴ እኔ ሊተወኝ ነው እንዴ ወይም ለሌላ ሲሰጥ ሲያይ እኔንም ሊያልተኝ ይሆናል ብሎ ስጋት ፍራቻ ትካዜ ሐዘን ይሰማዋል ብዬ ሁኔታቸውን እያነበብኩ ምተው ነው والهلع منسفسف ان الانسان خلق هلوعا كدبي سنو تفطر الى الله እማይባቸውን መንሰፍሰፍ እማይባቸውን ሐዘንና ተካዚ የልብ ስብራት ስሜታቸውን እያየው ሰጣሉ ለተወሰኑት አሉ واكلوا اقواما የተወሰኑ ሰዎች ደግሞ واكلوا አስጠጋለው الى ما جعل الله ወዳደረገው اكلوا አስጠጋለው الى ما جعل الله ወዳደረገው في قلوبهم ልቦቻቸው ውስጥ ወዳደረገው من الغنى ከመብቃቃት والخير ከመልካም ነገር እነሱ ጋር ባላቸው መብቃቃት አላቸው ጠንካራ ኢማን አላቸው ኸይር አላቸው በየሳምን እሱን ታሳቢ አድርጌ ወደዛ በማስጠጋት ተዋቸዋለሁ የተወሰኑት ደግሞ منهم ከነዚያ ውስጥ በዚህ መልኩ ከምተዋቸው ውስጥ عمرو بن تغلب እሱ ነው عمرو بن تغلب ሐዲስን ያስተላለፈው ከዛ عمرو بن تغلب ምን አሉ قال عمرو بن تغلب رضي الله عنه فوالله بالله ونبي ما أحب الودد أن لي بنورين بكلمة رسول الله صلى الله عليه وسلم بزيت الله ملكتنيا نقر حمر النعم كأي جملوج
የዱንያ ቁንጮ የሆኑ ሀብቶች በዚህች ፋንታ ቢኖሩኝ አልፈልግም። እቺ ቃል ለኔ ዋጋዋ ትልቅ ናት እያለ ነው። በነቢይ አንደበት የተመሰከረለት መሆን ባላቸው መልካም ስራ ባላቸው ኸይርና ልባቸው ውስጥ አላህ ባደረገላቸው ጊና መብቃቃት ወደሱ አስጠግቼ የምተዋቸው የማልሰጣቸው ሰዎች አሉ። የቀረብኝ ነገር የሚያሳስበኝ አይደለሁም እያሉ የቀረብኝ ቀርቶ አለ የሚባል የዱንያ ንብረት ቢሰጠኝ ራሱ በዚህ የምለውጠው አይደለሁም እያሉ ነው። عمرو بن تغلب رواه البخاري الإمام محمد بن إسماعيل البخاري إذا كبت حديثه الهلع هلع من القلة سلفنا من مالتنا هو أشد الجزع የጀዛዕ ከፍተኛ ደረጃ ነው። ጀዛዕ ማለት ምንድነው? ተስፋ መቁረጥ ወይም መንሰፍሰፍ ከፍተኛ የሆነ ጉጉት ላይ መድረስ። ወቂላ ተብሏልም የሃላዕ ትርጓሜው አበጀሩ መቀየም ነው ተብሏል። አልተሰጠኝ ብሎ መቀየም። ስለዚህ ከዚህ ምን እንወስዳለን? رأساتين قام الجنازة يسفل ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም وأكل أقواما إلى ما جعل الله في قلوبهم من الغنى والخير የልብ መብቃቃት ያለውን ዋጋ እንወስዳለን ባለ መብቃቃት። ስለዚህ ይሄንን ልንላበስ እንደሚገባ በዚህ ውስጥ ተቆማለ ማለት ነው። እግረ መንገድ ተጨማሪ ምን ወስዳቸው መልእክቶች ኹጥባ ምክር የሚሰጥ ሰው አላህን በማመስገን የግድ ሚንበር ላይ መውጣት አይጠብቅ። ለሰዎች ምክር ሊለግስ የፈለገ ሰው አላህን አመስግኖ ቢጀምር ሱናው ይሄ ነው። የሆነ ነገር ማስታወስ ፈለገ፣ ልጆቹን ቤቱ ሊመክር ፈለገ፣ በዚህ መልኩ ሊሄድ ይችላል። በቢስሚላህ ሊጀምር ይችላል። እሺ ሌላ ሰዎች ለሌሎች ያላቸው ውዴታ በሚያደርጉት ስጦታ ብቻ መመዘን የለበት። ወላጅን እንውሰድ። ከልጆቹ ውስጥ በስጦታ ማበላለጥ የለበትም። በሆነ ምክንያት ግን ለተወሰኑት ምን ሊያደርግ ይችላል? የበለጡትን እያሉ ለሌላ በሆነ ምክንያት ሊሰጥ ይችላል። ለሌላው ሊሰጥ ይችላል። ልጆች ይህን ታሳቢ ማድረግ አለባቸው። አባቴ እኔን አይወድም ብለው ወደ መቀየም ውስጥ ከመግባታቸው በፊት ከጀርባ ምንድነው ያለው? ምን አስቦ ነው ይሄን ያደረገው? ቦታ እያለው ብዙ አባቶች በብዛት ስሜታቸውን እንኳን አይገልጹም። ለልጁ ያለውን ስሜት እንኳን በቅጡ አይገልጽም። ልጁ መልካም ነገር እየሰራ ነው፣ ከፊቱ አያደንቅም። ምስጋና መልካም ሰራህ ዋጋ አለው ለምን እንዲህ አይለኝም ይላል። የዛሬ ልጅ እንክንክ ይፈልጋል። ለእያንዳንዷ ነገር ምስጋና ይፈልጋል። ወላጅ በባህሪው ደግሞ ይሄ ነገር በተለይ እስካሁን ያለው ወላጅ ከዚህ በኋላ ያለው እንግዲህ እንደ ዘመኑ ሊሆን ይችላል። በብዛት ልጁን ከፊቱ ማድነቅ አይፈልግም። የሆነ ቦታ ላይ ሲያደርግ ምናልባት በተዘዋዋሪ ሊሰማ ይችላል ልጅ እኔ አባቴ አንድ ቀን በዚህ ብሎ አድንቆኝ ያውቅም ይላሉ አንዳንድ አባቶች። የሚያነሱት በመልካም ነገር ነው። ልጃቸው በተዘዋዋሪ መልእክቱ እንዲወስድላቸው እየፈለጉ ያሉት። ስለዚህ ለእያንዳንዱ ነገር ምን አያስፈልግም? ስለሚወድ ስለማይወድ ብሎ በሚያደርጉት መለካት አያስፈልግም ማለት ነው። وعن حكيم بن حزام رضي الله عنه أن النبي صلى الله عليه وسلم قال كحكيم بن حزام تيزو قدم لنا سالفنا السؤال أن النبي صلى الله عليه وسلم نبياتهم قال له بلوان اليد العليا يبلاي هنا الجمالات سجعي مالت يتفلقه خير بلاج نج من اليد السفلى يبتاجك هنا الجواب كتكبر سلزي راساتنا الناس تلفنا كتف كابوت هونو يبلاي كونو سو بالجس ያለችው ውስጥ መንገዳር ህፃናት ይዛ ዘርግታ የተቀመጠች ምስኪና ትኖራለች። መስጂድ በር ላይ የቲሞችን ይዛ የተቀመጠች እናት ትኖራለች። የታመመ መንገዳችን ላይ አካሉ ሰጣጭ ሆነ ለመግለጽ ለማየት የሚከብድ ህመም ላይ ያለ ህመምተኛ ያጋጠመናል። ብዙ አይነት ቤት፣ ጎረቤት፣ ሌሎችም የተለያዩ ኸይር ስራዎች ላይ ሰው ያለችውን ያደርግ ያለውን የሰጠን ፉጋ ይባላል። ወብዳ ቢመን ተዑል ወብዳ ጀምር ቢመን ተዑል ኃላፊነቱ ኖሮብህ በምትቀልበው ጀምር። በቤተሰብ ጀምር። አንዳንዱ ውጭ ላይ አልጋ ነው፣ ከቤት ግን ቀጋ ነው ሾህ። ይሄ መሆን የለበትም። ከቤት ጀምር። وخير الصدقه كصدقه በላጭ ደግሞ عن ظهر خينا ከመብቃቃት የተሰጠ ማለት ሳይቸገር የቤቱን ወጪውን አስገዳጅ ሁኔታውን ከሸፈነ በኋላ የሚሰጥ ነው። ሳይቸገር የሰጠው ማለት ነው።
ومن يستعفف የሚጠበቅ ሰው ከምንድን ሰዎችን ከመለመን የሚጠየፍ የሚጠበቅ ሰው يعفه الله ومن يستعفف ጥብቅነትን የሚጠይቅ ሰው ማለት ጥብቅነትን ከአላህ የሚጠይቅ ለዚህ ሰበብ ጥረት የሚያደርግ የሆነ ሰው يعفه الله يرزقه الله العفة الله عفا ጥብቅነትን ቁጥብነትን ያድለዋል ሰበብ ሲያደርግ ጌታውን ሲማጸን እየተቸገረ ሲያሳልፍ አላህ ባለው መብቃቃትን ያድለዋል ومن يستغني يغنيه الله እንደዚሁም የሚብቃቃ ሰው አላህ ሀብትን ይሰጠዋል يغنيه الله الله ያብቃቃዋል ወይም አላህ ሀብትን ያድለዋል እሺ وعن أبي عبد الرحمن كأبو عبد الرحمن تيزو معاوية بن أبي سفيان وعن سفيان ايش نقتلنا حديث لا لي نتكلم مدسال ان شاء الله وعن ابي عبد الرحمن كابو عبد الرحمن تيزو ما ناتو سماچو معاويه من ابن ابي سفيان يا ابو سفيان ልጅ ابو سفيان السما አይደለም በብዛት በሙስሊሞችና በሙሽሪኮች መካከል ስለነበረ ግጭት ሲወሳ በሙሽሪኮቹ በኩል ከነበሩ መሪዎች ውስጥ ጎልቶ የሚጠራው ማን ነው አቡ ሱፊያን ስም አይደለም የሱፊያን አባት ማለት ነው ስሙ ማን ነው ሰኽር ብን ሐርብ ረዲየላሁ ዐንሁ አላህ ይወደድለትና አላህ ይወደድላቸውና አስተላላፊ ማን ናቸው አቡ ሱፊያን አይደሉም የአቡ ሱፊያን ልጅ ሙዓዊያ ናቸው قال እንዲሃሉ قال رسول الله صلى الله عليه وسلم يا الله ملكتني እንዲህ ብለዋል لا تلحفوا في المسألة لمنا لا تشكتبوا لا تلحفوا تشكتبوا أتبزوا في المسألة بلمنا لا فوالله بالله هو نبي لا يسألني أي لمنني ما يتأيك أنيم أحد منكم كان أنتم شيئا من النجر يتأيك أنيم فتخرج له مسألته لمنا يمتاوت ألتهونا مني كني شيئا هنا النجر وأنا له كاره نيت الله مني بس وجهك يتنسى سالفلك أو اتشالسته فيبارك له فيما أعطيته بس أو ترى يبارك الله يقول ما بركة هذا سلازي يسول شك بلو يميوسدو يمياجنيو نجر يميتأكل من بلاد الخير ويقال لا بركة يتنسى إيه حديث هذا لما تقع عنده الجمامر اللي جاله اسكي أنت وعن سفيان بن الصخر ابن حرب رضي الله عنه قال رسول الله لمن الجلال أبو سفيان يتبالوت يا سفيان أباس مالتنا كليلانيو يا أبو سفيان تجتلال لفا مالتنا ميهونو بس الكفنا يتلي نقر كالا نقرأت على زورو حديث رأسنا الحديث وانا جبت من دلنا سويتشي شرك بلو ملمن يتوجزا يتتألان ميهونو ما استوسم عند حديث الأنسان نزل عليهم وعن أبي عبد الرحمن عوف بن مالك الأشجعي رضي الله عنه كأبو عبد الرحمن تيزو سماته عوف بن مالك الأشجعي نسباج قال اندهالو كنا عند رسول الله صلى الله عليه وسلم فالله ملك تنيازن لنبرن 9 أو 8 أو 7 ويزدين ويسنت ويسبات نبرن فقال اندهالو ألا تبايعون رسول الله صلى الله عليه وسلم يا الله ملك تنيان قال تقابوا منه قال كده أنا تقابوا مالو راساتهم وكنا نبرن حديث عهد ببيعاتهم سلت قال كده يالن يصالفنا قربنا بقرب قال يقبال سلنبر فقلنا اندهال قد بايعناك يا رسول الله يا الله ملك تنياهوي قال كده نقول كان تقابلتنا على الناتشو ثم قال كذاب قتلونا ألا تبايعون رسول الله ملك تنياهوي قال كده أنا تقابوا منه فبسطنا أيدينا እጆቻችንን ዘረጋን وقلنا እንዲህማን قد بايعناك يا رسول الله ይሄው ቃል ኪዳን ገባን እጃቸው ላይ ያደረገ ቃል ገብተናል ቃል ተጋብተናል فعلى ما نبايعك በምን ላይ ነው ግን ቃል የምንጋባ በእስላም ላይ ቀድመው ቃል ኪዳን ገብተዋል በምን ጉዳይ ነው አሁን ቃል ኪዳን እየገባን ያለነው قال እንዲሃሉ على أن تعبدوا الله لتجزوا أملكوت الله لتدرجوا ولا تشركوا به شيئا بس لا منن
የምታጋሩ ላታጋሩ والصلوات الخمس አምስቱን ሰላቶች ልትጠብቁ وتطيعوا مريዎችን ልትታዘዙ وأسر كلمة خفية ከዚህ በኋላ وأسر በሚስጥር ተናገሩ ዝቅ አደረጉ كلمة ንግግርን خفية ዝቅ ያለች ለምንድነው እንደዚህ የሚደረገው ከዚህ በፊት በተደጋጋሚ አንስቼላችኋለሁ ነብዩ ሰለላሁ ዐለይሂ ወሰለም አድማጮቻቸውን ትኩረት እንዲያደርጉ ለማሳሰብ የሚያደርጉት የተለያየ ሁኔታ አላቸው ደገፍ ብለው እያወሩ ከነበረ ድንገት ቁጭ ይሉና አስፈሪ በሆነ ሁኔታ ደግሞ ደጋግመው ይናገራሉ ሰሃቦቹ ምን ነው በተው ብለው እስከሚሳቀቁ እስከሚጨነቁ ድረስ አንዳንዴ ያዝ አድርገው ትከሻ ይዘው ያናገራሉ አንዳንዴ በምን መልኩ ያናገራሉ ቃላታቸው የሚያወጡት ቃላት ትኩረት እንዲስቡ የሚያደርግ ነው አንተ ልጅ ሆይ ወይም ደግሞ ቃላቱን ይደጋግሙታል 3 5 ከዛ በላይ ይደጋግሙታል በተለያየ መልኩ ትኩረት ይስባሉና እዚህ ላይ ምንድነው ያደረጉት መደበኛ በሆነ ሁኔታ መልእክታቸውን እያስተላለፉ ከዘለቁ በኋላ ከዛ ዝቅ አደረጉና እንደገና ولا تسألوا الناس شيئا ሰዎች ምንንም አትጠይቋሉ የበለጠ ምን አደረጉ እዚህ ላይ ይሄን ነገር ትኩረት እንዲሰጡት ሊያሳስቡ ነው የቀደቡት እኮ ከዚህ የሚበልጡ ጉዳዮች ናቸው ግን ይሄኛውንም እንዳይዘነጉት ነው ዝቅ አድርገው እንዳይመለከቱት ነው ሰዎችን ምንንም እንዳትለምኑ فلقد رأيت برغጥና ይልቻለው ባሉ አስተላላፊው عوف بن مالك بعد اولئك النفر يعني ቃል ከገቡት ውስጥ ከፊሎችን አይቻለው يسقط የሚወርቅበት صوت احدهم አለንጋው ፈረሱ ግመሉን የሚጋልብበት አለንጋው ወድቆበት فما يسأل احدا يناوله اياه فما يسأل اي ጠይቅም احدا አንድንም ሰው يناوله እንዲያቀበለው اياه እሱን እንዲያቀበለው እንኳን አይጠይቅ ሌላ ነገር ሊጠይቁ ቀርቶ አንድ የችን ወደቀችውን አቀበለኝ እንኳን ለማለት አይደፍሩም ነበር አያደርጉትም ነበር رواه مسلم የዘገቡት ሐዲስ ነው እሺ ምን እንወስዳለን ለነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ደጋግመው ቃል ኪዳን የሚገቡበት ሁኔታ ነበራቸው ሲሰልሙ የሚገቡት ቃል አለ ከመስለም ጋር አያይዞ የሚነሱ ወሳኝ የሆኑ ነጥቦች በሆነ ጊዜ ደግሞ አንገብጋቢ የሆኑ ነጥቦችን መዘው በዛ ጉዳይ ላይ ትኩረት እንዲሰጡ ቃል ይገቡ ነበር ቃል የሚገባልኝ ማነው በዚህ ጉዳይ ላይ ይላሉ ድንገት ይቀሰቅሷቸዋል ተነስተው ቃል ኪዳን ይገባሉ ምላሱን ሊጠብቅ ብልቱን ሊጠብቅ ቃል ኪዳን የሚገባልኝ ማነው ይላሉ የመሳሰሉ ሌሎችም ጉዳዮች ላይ ሌላ ከዚህ የምንወስደው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ለሆነ ጉዳይ ሲጠሯቸው حتى ሰበቡን ምክንያቱን እንኳን ሳያገኙት ለመታዘዝ ፈጣኖች ነበሩ ቃል ኪዳን ስላልገቡ አድርገው እንዳያስቡ አጣሩ ደግሞ ሲጠይቋቸው ቀጥታ ይሄው ቃል እንገባለን ግን ምንድነው ያለው የተፈለገበት ጉዳይ እሱን ጠየቁ ሌላ ሙስሊም የሆነ ሰው በተቻለ መጠን በራሱ መብቃቃት እንዳለበት ትንንሽ ነገሮችን ጭምር በራሱ ማድረግ ያለበትን ራሱ መጨረስ እንዳለበት ከዚህ እንወስዳለን ማለት ነው ርዕሳችን ጋር የሚገናኘው ልመናን በተመለከተ ሰዎች ሊርቁ እንደሚገባቸው የበለጠ ከዚህ ጠንከር ያሉ መልእክቶች ቀጣይ ደርስ ላይ የሚመጡ ነው የሚሆኑት ኢንሻአላህ እዚህ ላይ በቃና سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك